ማርያም ወይም መርየም በክርስትናና በእስልምና ያላት መሰረታዊ ልዩነቶች። ድንግል ማርያም በእስልምና መርየም ትባላለች። በሁለቱም ክርስትናና እስልምና እጅግ የተከበረች ሴት ናት። ሁለቱም እምነቶች ድንግልናዋን ጠብቃ ኢየሱስን ወይም ኢሳን በታምራዊ መንገድ እንደወለደች ይስማማሉ። ነገር ግን በማንነቷ በምትጠራበት ስያሜና በእምነቱ ውስጥ ባላት ሚና ላይ መሰረታዊ ልዩነቶች አሉ። ለቻናሌ አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ። ዋና ዋና ልዩነቶቻቸው በሚከተለው ዘርፍ ተጠቃለዋል። አንደኛ፣ ማዕረግና ማንነት። በክርስትና እመ አምላክ ወላዲተ አምላክ የእግዚአብሔር እናት ተብላ ትጠራለች። ምክንያቱም ልጇ ኢየሱስ አምላክ ወይም ወልድ ነው ብሎ ስለሚታመን። በእስልምና ግን የነብይ እናት የከበረች ሴትና ታላቅ ነብይ የሆነው የኢሳ ወይም ኢየሱስ እናት ናት። አምላክ አይደለች፣ ልጇም አምላክ አይደለም ተብሎ ይታመናል። ሁለተኛ፣ ስያሜዎች። በክርስትና ቅድስት፣ ድንግል፣ እመቤታችን፣ ቅድስተ ቅዱሳን፣ እመ ብርሃን፣ የብርሃን እናት እና ሌሎችም በርካታ ስሞች አሏት። በእስልምና ደግሞ መርየም ቢንት ኢምራን ወይም የኢምራን ልጅ መርየም፣ ሲድቃ ወይም እውነተኛ፣ በቁርአን ውስጥ በስም ከተጠቀሱ ሴቶች ብቸኛዋ ናት። ሱረቱ መርየም ምዕራፍ 19 በስሟ ተሰይሟል። ሶስተኛ፣ የድንግልና ትርጉም። በክርስትና ከመውለዷ በፊት በምትወልድበት ጊዜና ከወለደች በኋላ ድንግልናዋን ጠብቃ እንደኖረች ይታመናል። በእስልምና ግን ያላባት ጸንሳ ወለደች። ይህ የአላህ ታላቅ ኃይል ነው። ነገር ግን ከኢሳ በኋላ ማግባቷና ልጆች መውለዷ በእስልምና ትውፊት ይጠቀሳል። አራተኛ፣ በሕይወት ታሪክ ውስጥ ያላት ልዩ ቦታ። በክርስትና ከመወለዷ በፊት ለአገልግሎት የተመረጠች፣ በቤተ መቅደስ ያደገች፣ ለዮሴፍ እጮኛ የተሰጠችው መልአኩ ገብርኤል ተገልጦ በድንግልና አምላክ የሆነ አማኑኤል የሚባል ወንድ ልጅ እንደምትወልድ ያበሰራት አብዛኛው ክርስቲያናዊ ትውፊት ነው። በእስልምና ግን በቁርአን መሰረት ለአላህ አገልግሎት በቤተ መቅደስ ወይም መስጊድ ውስጥ ያደገች ሲሆን መላእክት ሲያነጋግሯትና ሲያስተምሯት ነበር። መልአኩ ጅብሪል ወይም ገብርኤል ተገልጦ የኢሳ መወለድ ዜና አበሰራት። አምስተኛ፣ አምልኮ ወይም ክብር። በክርስትና ክርስቲያኖች ማርያምን ያመልኳት። አምልኮ ለእግዚአብሔር ብቻ ነው። ነገር ግን ከሁሉ በላይ በማክበር ክብር ይሰጧታል። እንደ ልጅ አድራጊም ይጠሯታል። በእስልምና ግን ሙስሊሞች ማርያምን በጣም ያከብሯታል። ነገር ግን ምንም አይነት ጸሎት አያቀርቡላትም ወይም አማላጅ አድርገው አይመለከቷትም። ክብሯ ሙሉ በሙሉ ለአላህ ባላት ታማኝነትና በታምራዊ ልጅ መውለዷ ነው። ስድስተኛ፣ የምትጠራበት ስም። በክርስትና ማርያም፣ በእስልምና መርየም። መሰረታዊ የአመለካከት ልዩነት። ይህ ልዩነት መሰረቱ በሁለቱ እምነቶች ስለ ኢየሱስ ወይም ኢሳ ማንነት ባላቸው የተለያየ እምነት ላይ ነው። ክርስትና ኢየሱስን ሥጋ የለበሰ አምላክ ወይም ወልደ እግዚአብሔር አድርጎ ስለሚያምን የወለደችው ማርያም ደግሞ ወላዲተ አምላክ ወይም የእግዚአብሔር እናት በሚል ከፍ ወዳለ ማዕረግ ትወሰዳለች። እስልምና ግን አላህ አንድና ብቸኛ እንጂ ማንንም አምላክነት እንደማይጋራ ያስተምራል። ስለዚህ ኢሳ ወይም ኢየሱስ ከአላህ ታላላቅ ነቢያት አንዱ እንጂ አምላክ አይደለም። እንደዚሁም እናቱ መርየም ከሁሉ የላቀች የተመረጠችና ንጽሕት ሴት ብትሆንም ሰው ብቻ ናት። ማጠቃለያ፣ ሁለቱም ሃይማኖቶች ለድንግል ማርያም ከፍተኛ ክብር ሲሰጧት፣ ይህ ክብር የሚመነጨው ግን ከተለያየ መሰረታዊ እምነት። በክርስትና ክብሯ ከልጇ አምላክነት ጋር የተያያዘ ሲሆን፣ በእስልምና ክብሯ ግን ለአላህ ባላት ፍጹም ታዛዥነትና በታምራዊ መንገድ ነብይ በመውለዷ ላይ የተመሰረተ ነው።
ለዛሬ ይዤላችሁ የቀረብኩት መረጃ ይሄንን ይመስል ነበር። ለቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ ማድረግ እንዳትረሱ። መልካም ጊዜ። ወስብሐት ለእግዚአብሔር።